ካልተጠበቀ ሰዓት ባልተጠበቀ ሁኔታ ነው ሀዲያ ሆሳዕናዎች ግን ማስቆጠር የቻሉት። ኢዮብ አለማየሁ በግንባር ደካማ ክሊራንስ ከሳጥን ውጪ ነው ደስታው የሚሾው ኳሱን ያገኘው። አክርሮ መጥቷል። በተወሰነ መልኩ የመስፍን ሙዜ የግብ አጠባበቅ ችግር ተመልክተናል። ግን በአስደናቂ ሁኔታ ነው ከሳጥን መጥቶ ደስታው የሚሾው ጎል ማስቆጠር የቻለው። ሀዲያ ሆሳዕናዎች ብልጫ በተወሰደባቸው ሰዓት መሪ መሆን የሚችሉበትን ጎል ነው ደስታው የሚሾው ያስገኛቸው። ምናልባትም ሜዳ ላይ መጨረሻ ተቹ ልትሆን ትችላለች። የተጫዋች ቅያሬ ደስታው የሚሾው ጎል አስቆጥሯል። ግን አሁን ተቀይሮ ሊወጣ ነው። ጎሉ አትርፈዋለች። ለነኚህ ደጋፊዎች የተለየ የደስታ ስሜት ሰጥቷቸዋል። ደስታ ከታች አድርጎ ቡድኑን በአግባቡ እየጠቀመ ይገኛል። የገለጹ ይገኛሉ። ሁለተኛ ጎል ፍለጋ ውጤቱን የበለጠ አስተማማኝ ሊያደርጉ ጥረት እያደረጉ ይገኛሉ። ጎል አስቆጣሪው ደስታ አራተኛ የሊግ ጎል፣ ስድስተኛ ቢጫ ካርድ። ሲዳማ ጎል ያስቆጠረው አራተኛ የሊግ ጎል። በሲዳማ ቡና እየሆነ ያለው ነገር ምንድን ነው? ደስታውን እየገለጸ ያለበት መንገድ ትኩረትን ይስባል። ደስታ ለሀዲያ ሆሳዕና ደጋፊዎች ደስታ ሰጥቷቸዋል። አራተኛ የሊግ ጎል። በሲዳማ ቡና እየሆነ ያለው ነገር ምንድን ነው? ደስታውን እየገለጸ ያለበት መንገድ ትኩረትን ይስባል። ደስታ ለሀዲያ ሆሳዕና ደጋፊዎች ደስታ ሰጥቷቸዋል። ካልተጠበቀ ሰዓት ባልተጠበቀ ሁኔታ ነው ሀዲያ ሆሳዕናዎች ግን ማስቆጠር የቻሉት። ኢዮብ አለማየሁ በግንባር ደካማ ክሊራንስ ከሳጥን ውጪ ነው ደስታው የሚሾው ኳሱን ያገኘው። አክርሮ መጥቷል። በተወሰነ መልኩ የመስፍን ሙዜ የግብ አጠባበቅ ችግር ተመልክተናል። ግን በአስደናቂ ሁኔታ ነው ከሳጥን መጥቶ ደስታው የሚሾው ጎል ማስቆጠር የቻለው። ሀዲያ ሆሳዕናዎች ብልጫ በተወሰደባቸው ሰዓት መሪ መሆን የሚችሉበትን ጎል ነው ደስታው የሚሾው ያስገኛቸው። ምናልባትም ሜዳ ላይ መጨረሻ ተቹ ልትሆን ትችላለች። የተጫዋች ቅያሬ ደስታው የሚሾው ጎል አስቆጥሯል። ግን አሁን ተቀይሮ ሊወጣ ነው። ጎሉ አትርፈዋለች። ለነኚህ ደጋፊዎች የተለየ የደስታ ስሜት ሰጥቷቸዋል። ደስታ ከታች አድርጎ ቡድኑን በአግባቡ እየጠቀመ ይገኛል። ደስታቸውን እየገለጹ ይገኛሉ። ሁለተኛ ጎል ፍለጋ ውጤቱን የበለጠ አስተማማኝ ሊያደርጉ ጥረት እያደረጉ ይገኛሉ። ጎል አስቆጣሪው ደስታ አራተኛ የሊግ ጎል፣ ስድስተኛ ቢጫ ካርድ። ሲዳማ ቡና